በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እስኪ ሁላችሁም እጃችሁን ከፍ አድርጉ፣ አመሳቅሉት፣ ድምጻችሁን አውጡ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐተ መላእክት እንዘ ይብሉ በአርያም ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅዱሳተ ስብሐቲከ። ምስጋናን በሰማይና በምድር የመላ ቅዱስ 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 ተብለ በላይ በአርያም በቅዱሳን መላእክት በታች በምድር በደቂቀ አዳም የምትመሰገን ቅዱሰ ባህሪ ሎለ ባህሪ አምላካችን እግዚአብሔር ሆይ በምህረት ጠብቀህ በጸጋ ጎብኝተህ ለዚህ ታላቅ የበረከት ዕለት ስላደረስከን ሕያው ገናና ቅዱስ ስምህ ለዘላለም የተመሰገነ ይሁን። ለቃል መውረድ ለሥጋ እርገት ምክንያት የሆነች አፍጣሪተ ረድኤት ሰዓሊተ ምሕረት ምዕራገ ጸሎት ማምላክ ወላዲተ አምላክ ድንግል ማርያም ጣዕሟ ከአንደበታችን ፍቅሯ በልቦናችን ይደርብን። እግዚአብሔር የሚገለጥባት የአዲስ ኪዳን እናት ወላዲተ አምላክ ድንግል ማርያምን ያስገኘች በንጽህና በቅድስና ከነበሩት ቅዱሳን አበው ነቢያት መካከል ቅዱሳን አባቶቻችን መካከል የተገኘች ቅድስት ሐና ጸሎቷ፣ በረከቷ፣ አማላጅነቷ ለሁላችንም ይትረፈን። እጅግ የተወደዱ አባታችን መላከ ገነት መምህር ዘማርያም ቡጬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፍሪ ጽርሐ ንግሥት ቅድስት ሐናና የታላቁ አባታችን የመድኃኔዓለም ቤተ መቅደስ ዋና አስተዳዳሪ ክቡር መጋቤ ሥርዓት መምህር መልኬ የዚህ ታላቅ ቤተ መቅደስ ዋና ጸሐፊ፣ ክቡራን ሊቃውንተ ቤተ ክርስቲያን አበው ካህናት፣ መምህራነ ወንጌል፣ በዝማሬ አገልግሎት ያገለገለች እህታችን፣ የተወደዳችሁ የእግዚአብሔር ልጆች ሁላችሁ ማኅበረ ምእመናን ወምእመናት፣ ወራዙት ወሕፃናት፣ ለተከበረው ሥጋዊ ጤንነታችሁ ለማያልፈው ዘላለማዊ መንፈሳዊ ሕይወታችሁ ሁላችሁም እንደምን አደራችሁ? ማርያምን አይሰማም። እንደምን አደራችሁ? እስኪ ሁላችሁም ሁለት እጃችሁን ከፍ አድርጉት። ሁለት እጃችሁን ሳታቋርጡ ለ3 ሰከንድ ቿ እያደረጋችሁ አመስግኑት። እግዚአብሔር እልልታ ጨምሩበት። ማን ይመስገን? ድምጻችሁን ከፍ አድርጉ። ማን ይመስገን? እግዚአብሔር የተመሰገነ ይሁን። እግዚአብሔር ይስጥልን። በምስጋናችሁን ውስጥ ድንገት ጉባኤው ሞቅ እንዲል ሳይሆን በጭብጨባ ውስጥ በእልልታ ውስጥ ለእግዚአብሔር የሚቀርብ ምስጋና ስላለ እሱን እንድታቀርቡ ስለፈለግኩ ነው። ሁለተኛው ደግሞ ትንሽ ልባችሁ ብትንትን ያለ ሰዎች ካላችሁ ለዚህ ሰብሰብ እንዲል ከማለት ሐሳብ ነው። ሁላችንንም እግዚአብሔር መንፈስ ቅዱስ ያስተምረን። የትምህርታችን ርዕስ በገላትያ ምዕራፍ 4 ቁጥር 7 ላይ የምናገኘው የእግዚአብሔር ቃል ነው። አንተ ወልድ ወኢኮንከ ገብረ፣ አንተ ልጅ ነህ እንጂ ባሪያ አይደለህም። እስኪ ሁላችሁ በሉ አንተ በሉ። አንተ ልጅ ነህ እንጂ ባሪያ አይደለህም። ምንድነህ? ልጅ ነህ። አቤት ልጅ ነህ። ምንድነህ? ልጅ ነህ። ልጅ ነህ እንጂ ምን አይደለህም? ባሪያ አይደለህም። ድገሙት። ምን አይደለህም? ባሪያ አይደለህም። በዚህ ርዕስ እንማራለን። በልጅነትና በባርነት መካከል ያለውን ልዩነት እናያለን። ክብር ይግባውና አምላካችን ፈጣሪያችን እግዚአብሔር የ5500 ዘመን የሰው ልጅ ለሰይጣን ባሪያ ሆኖ ነበር። የሰው ልጅ በደስታ የኖረበት ዘመን 7 ዓመት ነው። ስንት ዓመት አልኳችሁ? 7 ዓመት። እሱም በገነት የሚበላ የሚጠጣ ብቻ ሳይሆን በምስጋና ጠግቦ በምስጋና ረክቶ የሚፈተልና የሚሰራ በማሽን የሚሸመን ልብስ ሳይኖር ብርሃን ለብሶ የኖረበት ዘመን 7 ዓመት ነው። 7 ዓመት እንጀራ ቢበላም ባይበላም ቢጠጣም ባይጠጣም በምስጋና ጠግቦ ይኖር ነበር። ያ ዘመን የብርሃን ዘመን ነው። ያ ልብስ የብርሃን ልብስ ነው። በዚህ ዘመን ውስጥ ሲኖር ሰው የእግዚአብሔርን ድምፅ ከመስማት ይልቅ የሰይጣንን ድምፅ መስማት መረጠ። ለሰው የሚጠቅመው የእግዚአብሔር ድምፅ እንጂ የሰይጣን ድምፅ አይደለም። ስለዚህ እግዚአብሔርን ከመስማት ይልቅ የሰውን ድምፅ መስማት ወይም የፍጡርን ድምፅ መስማት ወደደ። ፈጣሪ የነገረው ድምፅ አንድ ድምፅ ነው። እሱም ዕፀ በለስን አትብላ፣ የሞት ሞት ትሞታለህ፣ ስትበላው ትሞታለህ አለው። ሰይጣን ደግሞ ብላ እንደ እግዚአብሔር ትሆናለህ አለው። ከቃልነት አንፃር ሁለቱም መልካም ናቸው። ከቃሉ ጋር ናቸው። ሁለቱም ቃሎች መልካም ናቸው። ብላ እንደ እግዚአብሔር ትሆናለህ የሚለውም ቃል ጥሩ ነው። በሰው ሰውኛው ሲታሰብ ሰው ክብር አይጠላም፣ ሰው ትልቅነት አይጠላም፣ ሰው ስልጣን አይጠላም። በዛሬው ዕለት በዚች ደቂቃ ጠቅላይ ሚኒስትር ሆናችሁ ታድራላችሁ ብትባሉ ሁላችሁም ፍላጎታችሁ ትልቅ ነው። ዛሬው በዚች ሌሊት ትልቅ ባለሀብት ቢሊዮነር ሆናችሁ ታድራላችሁ ብትባሉ ሁላችሁም ደስተኞች ናችሁ። ስለዚህ ሰይጣን ለአዳም ሹክ ያለው ነገር ብትበላ እንደማን ትሆናለህ?
አረ ንገሩ እንደ እግዚአብሔር ትሆናለህ ነው። እግዚአብሔር ደግሞ ምን አለ? እሱን በበላ ሰዓት ሞት ብቻ አይደለም የሞት ሞት ትሞታለህ አለው። ሁለት ሞት ነው። ስንት ሞት አልኳችሁ? ድገሙልኝ። ሁለት ሞት ትሞታለህ አለ። የመጀመሪያው ሞት ከእግዚአብሔር መለየት ነው። ሁለተኛው ሞት ወደ መቃብር መውረድ ነው። የመጀመሪያው ሞት በጣም ህሊናን የሚያናውስ ሰላምን የሚያሳጣ እረፍት የሚነሳ ሞት ነው። ሁለተኛው ሞት ግን የጥቅል ሞት ነው። ምክንያቱም የመጀመሪያውን ሞት ነው ብዙዎቻችን አሁን በዚህ ዘመን የሞት ነው። ሰው ቅድስና ጎሎታል፣ መንፈሳዊነት ርቆታል፣ የእግዚአብሔርን በጎነት ረስቶታል። ከአምላኩ ጋር ያለው ስምምነት በጣም የተራራቀ እስኪመስል ድረስ ሰው መምሽተት አቁሟል። ሰው ግን እግዚአብሔር ደግ ነው። በምህረቱ በቸርነቱ በይቅርታው ከነ ኃጢአታችን ሁላችንንም ሰብስቦ ይዘውናል። ክብር ምስጋና ለሱ ይሁንለት። ለሱ አይነት ደግ የለም። ስለዚህ ሰው ከእግዚአብሔር ድምጽ ይልቅ የሰይጣንን ድምጽ ሰማ። አትብላ የተባለውን በላ። ሁለት ፍርድ ተፈረደበት፣ ሞተ ስጋ ሞተ ነፍስ። ስንት ፍርድ አልኳችሁ? ድገሙልኝ። ሁለት ፍርድ ተፈረደበት። አንደኛው ሞተ ስጋ ነው፣ ሁለተኛው ሞተ ነፍስ ነው። ሞተ ነፍስን መጀመሪያ ሞቶታል፣ ሞተ ስጋን ሁለተኛ ይሞተዋል። ሰው በህይወት ውስጥ ወይም በዚህ ዓለም ላይ ሲኖር ሞተ ነፍስን ነው ወደ ህያውነት መቀየር ያለበት። ሞተ ነፍስ የምንለው እግዚአብሔርን አለማመን ነው። ሞተ ነፍስ የምንለው ከእግዚአብሔር ጋር አለመኖር ነው። ሞተ ነፍስ የምንለው አምላክን ሳያውቁና ሳያመልኩት በሱ በሚመለክበት ልክና አቅም ሳይንበረከኩለትና ሳይገዙለት ከዚህ ዓለም መጠራት፣ እሱ ትልቁ ሞት ነው። ስለዚህ የእግዚአብሔር ልጆች የመጀመሪያውን ሞተ ነፍስ እንዳንሞት ቃሉን ሰምተን በህይወት እንድንኖር ማን ይርዳን? እግዚአብሔር ሁላችንንም ያግዘን። ይሄ ከሆነ ሁለተኛውን ሞተ ስጋ አዳም በልጁ አይቶታል። ቃኤል አቤልን ሲገለው አይቶታል። ስለዚህ አዳም ሁለት ሞት እንዳለ ተረዳ። የመጀመሪያው ሞት ራቁትን መሆን ነው። ምንን መሆን አልኳችሁ? ልብ አድርጉ። ራቁትን መሆን ምን ያህል እንደሚያሰቅቅ አስቡ። የለበሰው ልብስ የተሸመነ ልብስ አይደለም ብያቸዋለሁ። የብርሃን ልብስ ነው። የምን ልብስ ነው? ያ የብርሃን ልብስ ተገፈፈ፣ ራቁቱን ሆነ። አይተፋፈሩ የነበሩ አዳምና ሔዋን መተፋፈር ጀመሩ። ክርስቲያኖች ኃጢአት ያሳፍራል አይደለም? እግዚአብሔርን ወንድምህን ማየት ያሳፍራል። ነፍሰ ገዳይነት ያሳፍራል። ምቀኝነት ያሳፍራል። ተንኮል ያሳፍራል። አንድ ቀን የተናገራችሁት ክፉ ነገር ነገ ያንን ሰው በአግባቡ እንዳታዩት ያደርጋቸዋል። ስለዚህ ኃጢአት ሁልጊዜ አሳፋሪ ነው። ስለዚህ ሕግ በመጣሱ ትእዛዝ በማፍረሱ ምክንያት ራቁቱን ሲሆን አዳም አፈረ፣ ፈራ። የእግዚአብሔር ልጆች ራቁታችንን እንዳንሆን እግዚአብሔር ይጠብቀን። ብዙዎቻችን መልበስ አይደለም ራቁትነት፣ ህሊና በጎ ነገር ሲያጣ ሰው ይራቆታል። ከቃሉ ጋር ናችሁ? ህሊናችን ቅድስና ሲያጣ ሰው ይራቆታል። ህሊናችን እግዚአብሔርን ማክበርና ማፍቀር መገዛትና ለሱ የአምልኮ አስፈላጊ ስጦታዎችን ማድረግ ሲያቆም ሰው ህሊናው ይራቆታል። ህሊናችን እንዳይራቆት መድኃኔዓለም ይጠብቀን። ልብ አድርጉ። 7 ዓመት ከኖረ በኋላ ወደ ምድረ ፋይር ወረደ። ይህን ዘመን ሰይጣን አከበደበት። 5500 ዘመን ሰይጣን የሰው ልጅ የሰይጣን ባሪያ ሆነ። ስንት ዘመን አልኳችሁ? ድገሙልኝ። አቤት ልብ አድርጉ። 7 ዓመት አይደለም ይሄ ባርነት። 5500 ዘመን ሰው የሰይጣን ባሪያ ሆነ። ይሄንን ባርነት ማስቀረት የቻለ ጻድቅ በብሉይ ኪዳን ዘመን አልነበረም። እነ አብርሃም ነበሩ፣ እነ ይስሐቅ ነበሩ፣ እነ ያዕቆብ ነበሩ፣ እነ ሴት፣ እነ ሄኖክ፣ እነ መላልኤል በዚህ በኦሪት ዘፍጥረት ምዕራፍ 5 ላይ የተጠቀሱ ታላላቅ አበው ነቢያት ነበሩ። ግን ያንን የሰው ልጅ ከገባበት የሞት አዋጅና እልቂት መከራ ሊያድኑት አልቻሉም። ማንም ሊያድነው አልቻለም። አዳምን ሊያድነው የሚችለው ማንም አይደለም። መልአክም አዳምን ሊያድነው አልቻለም። ከቃሉ ጋር ናችሁ? ቅዱስ ሚካኤል፣ ቅዱስ ገብርኤል በሰማይ ያሉ ሰራዊተ መላእክት አዳምን ሊያድኑት አልቻሉም። እንዲያውም የምትገለባበት የሱራፌል ሰይፍ ተቀምጦባት የገነት ደጃፍ ተዘጋች። ከቃሉ ጋር ናችሁ? ምን ተዘጋ? የገነት ምን ደጁ ተዘጋ፣ በሩ ተዘጋ። በምንድን ነው የተዘጋው? በሚገለባበት የሱራፌል ሰይፍ ያ በር ተዘጋ። ሰውና እግዚአብሔር ተለያዩ። ስንት ዓመት? ድገሙልኝ። 5500 ዓመት። ይሄ ዘመን ቀላል ዘመን አይደለም። ይሄንን የሞትና የእንግልት የባርነት ታሪክ መቀየር የሚችል ነቢይ፣ ጻድቅ፣ ደግ አልተገኘም። ክብር ይግባውና ይሄን የሞት የእንግልት የባርነት ታሪክ መቀየር የሚችለው የእግዚአብሔር ልጅ እግዚአብሔር የሆነው አካላዊ ቃል ኢየሱስ ክርስቶስ መድኃኔዓለም ብቻ ነበር። ክብር ምስጋና ለእሱ ይሁን። እሱ ብቻ ነበር። ስለዚህ ጊዜ ደረሰ፣ ዘመኑ መጣ። እግዚአብሔር ከሰማይ ሊወርድ ወደደ።
እግዚአብሔር ከሰማይ ሊወርድ ሲወድ ሁለት ፍጥረታትን መረጠ። ድንግል ማርያምን ለተዋህዶ ቅዱስ ገብርኤልን ለተልእኮ መረጠ። የተመረጠች ድንግል ማርያም ክብር ይግባት፣ አመስግኗት ወላዲተ አምላክ። የተመረጠው ቅዱስ ገብርኤልም ክብር ይግባው ቃል ይዞ ከሰማይ እንዲመጣ የእግዚአብሔርን ቃል ይዞ እንዲመጣ እግዚአብሔር ቅዱስ ገብርኤልን መረጠ። ከሰው ልጆች መካከል ማንም ጻድቅ ንጹህ ጻድቅና ለእግዚአብሔር የተለየ ሰው ባልነበረበት ዘመን ነጻ በቅታ ቢያገኛት እግዚአብሔር ከሰማይ ሆኖ ድንግል ማርያምን መረጣት። ክብር ለወላዲተ አምላክ ይሁን። ተመረጠች ወላዲተ አምላክ። የሐና ልጅ የደጓ የንጽሕቷ የቅድስቷ የሐና ልጅ ድንግል ማርያም በሰማይ ሆኖ እግዚአብሔር አያት፣ ጎበኛት፣ ተመለከታት፣ መረጣት። የመረጣት እግዚአብሔር የተመረጠች ድንግል ማርያም ክብር ይግባት። የሐና ልጅ ድንግል ማርያም በእግዚአብሔር ታየች። እግዚአብሔር ልጆች እግዚአብሔር ሲያይ ታሪክ ይቀይራል። ማን ሲያይ? እግዚአብሔር ሲያይ። ሰው ሲያይ ስም ያወጣልሃል፣ ታሪክህን እንደገና መልሶ ታሪክ ያበላሽብሃል። እግዚአብሔር ግን ሲያይ ታሪክህን ይቀይረዋል። የ5500 ዘመን የባርነት ታሪካችንን መቀየር የሚችል እግዚአብሔር ከሰማይ ሆኖ ወደ ምድር ሲመለከት ድንግል ማርያም ብቻ ተገኘች፣ ለሱ መሸከም የምትችል እሱን ከስጋዋ ስጋ ከነፍሷ ነፍስ ሊነሳ እሱ ማህደሪያው ዙፋኑ ልትሆን ድንግል ማርያም ተመረጠች። የተመረጠች ድንግል ማርያም እነሆ ክርስቶስን በቃል ብቻ ድምጽ ብቻ ሰምታ ምን ብቻ ሰምታ? ድምጽ ብቻ። ያውም የሰማቸው የቅዱስ ገብርኤልን ድምጽ ነው። ያውም ትጸንሻለሽ የሚል ድምጽ። እሷም ተከራከረችው። መጨረሻ ላይ ለእግዚአብሔር የሚሳነው ነገር የለም ሲላት ቅዱስ ገብርኤል ይኩነኒ በከመ ትቤለኒ ነያ ዓመተ እግዚአብሔር፣ የጌታዬ ባሪያ እንደ ቃል ይሁንልኝ ብላ የመላኩን ድምጽ አምና ሰምታ ተቀበለች። ያን ጊዜ እግዚአብሔር ወልድ ከሰማይ ወረደ፣ ማህፀኗን ከተማ አድርጎ ባጭር ቁመት በጠባብ ደረት ተወሰነ። የድህንነት ታሪካችን የባርነት ዘመናችን የሚያበቃበት ጊዜ በድንግል ማርያም ተከተመ። ክብር ምስጋና ለእግዚአብሔር ይሁን። አመስግኑት እግዚአብሔር። ስለዚህ ይህንን ባርነት ማስቀረት የቻለ ማንም ሳይኖር ማን ብቻ ነው? እግዚአብሔር። ድገሙልኝ። ሰው ልጅ ይሆናል። እግዚአብሔር ሰዎችን ልጅ ሊያደርግ ዋጋ ከፍሏል። ምን ከፍሏል? ከሰማይ መውረድ ዋጋ መክፈል ነው። ከሰው ስጋ መዋሃድ ዋጋ መክፈል ነው። በከብቶች በረት መወለድ እሱ ዋጋ መክፈል ነው። በቀራኒው አደባባይ ጎኑን መወጋት፣ እጁን መቸንከር፣ ሰውነቱ እስኪያልቅ ድረስ አጥንቱ እስኪቆጠር ድረስ በጅራፍ መገረፍ፣ ይሄ ሁሉ ዋጋ መክፈል ነው። ይሄ ሁሉ ዋጋ የተከፈለው የኔና የናንተን ባርነት ወደ ልጅነት ለመቀየር ነው። ክብር ምስጋና ለእግዚአብሔር ይሁን። ስለዚህ ነው ቅዱስ ጳውሎስ ልጅ ነህ እንጂ ባሪያ አይደለህም አለ። እስኪ ሁላችሁም ልጅ ነህ እንጂ በሉ። ኧረ በማርያም አይሰማም። ልጅ ያደረገን እሱ ነው። የድንግል ማርያም ልጅ መድኃኔዓለም ክብር ምስጋና ለእሱ ይሁን። ልጅ ያደረገን እሱ ነው። ስለዚህ ምንድን ነን? ሁላችንም ድገሙልኝ። ልጅ ነን እንጂ ምን አይደለንም? ባሪያ አይደለንም። ልብ አድርጉ። አንድ እናት ልጅ ለመውለድ ከጽንስ ጀምሮ የምትሰቃየውን ስቃይ ያስቡት። ከቃሉ ጋር ናችሁ? እናቶች በደንብ ታውቁታላችሁ ስሜቱ። አንድ እናት ልጅ ለመውለድ ምን ያህል እንደምትሰቃይ አንድ እናት ልጅ ለመውለድ ከምትሰቃየው በላይ ክርስቶስ እኛን ልጅ ለማድረግ ተሰቃይቷል። ዝም ብላችሁ አስቡ። ከጽንስ ጀምሮ ሴት ልጅ ያማታል አይደል? አዎ፣ ከጽንስ ጀምሮ ያማታል። እስክትወልድ ድረስ ብዙ ስቃዮችን ታያለች። ምግብ አትበላም፣ አይጠጣላትም። ስቃዩ በጣም ብዙ ነው አንድ እናት ልጅ ለመውለድ። ክርስቶስም ከእናት በላይ እኔና እናንተን ልጅ ለማድረግ ተሰቃይቷል። አይገርምም? ዮሐንስ ምን ይላል? ቅዱስ ኢሳይያስ ምን ይላል መሰላችሁ? ትንቢተ ኢሳይያስ ምዕራፍ 53 ላይ እንዲህ የሚል ቃል ታገኛላችሁ። እናየውና እንወደው ዘንድ ደምግባት የለውም፣ ከሰውም ዘንድ የተጠላ የሕማም ሰው ነው ይልና ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ ይላል። በጣም ይገርመኛል። የእርሱ ቁስል በእኛ ላይ ሆነ ይላል። ይገርማል። ስለ መተላለፋችን ቆስሎ ስለ በደላችን ደቆ፣ መድቀቅ የሚለውን ቃል በደንብ አድርጋችሁ አስቡት። ጎኑን በጦር እየተወጋ ሰውነቱን በጅራፍ እየተገረፈ ውሃ ሲጠማው ሐሞት እየተጋተ በማያዳግም ልጅነት ዲያብሎስን ገሎ ቀራንዮ መስቀል ላይ ለመጀመሪያ ጊዜ አዳምን ወደ ቀደመ ክብሩ መልሶ ልጅ አደረገው። ክብር ምስጋና ለእግዚአብሔር። ለዚህ ነው። ስለዚህ ልጅ ነን እንጂ ምን አይደለንም? ባሪያ አይደለንም። ኧረ በማርያም ልጅ ነን እንጂ ምን አይደለንም? ባሪያ አይደለንም። ልጅ ያደረገን ማን ነው? መድኃኔዓለም የድንግል ልጅ ኢየሱስ ክርስቶስ የሁላችን አባት የሁላችን ፈጣሪ እሱ ነው ልጅ ያደረገን። የመጀመሪያው ልጅነት የተወለድነው መስቀል ላይ ክርስቶስ በከፈለው ዋጋ ነው።
ሰው ልጅ የሚሆንበትን 5 መንገዶች አሳያችሁና ትምህርቴን እንጨርሳለሁ። ስንት አልኳችሁ? አንደኛው ሰው በእምነት ይወለዳል። በምን አልኳችሁ? ድገሙልኝ። መጽሐፍ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ተመልከቱ። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉትና ግን በስሙ ለሚያምኑ ሁሉ ችን ቃል ከኔ ጋር በሉ፣ በስሙ በሉ፣ ለሚያምኑ ሁሉ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ምን ላሉ? ለሚያምኑ። ከቃሉ ጋር ናችሁ? በምኑ? በስሙ ለሚያምኑ። ስሙ ማን ነው? ኢየሱስ። ስሙ ማን ነው? ክርስቶስ። ስሙ ማን ነው? አማኑኤል። ስሙ ማን ነው? መድኃኔዓለም። በዚህ ስም የሚያምኑ የማን ልጆች ይሆናሉ? ስለዚህ ልጅ ነን እንጂ ምን አይደለንም። ክብር ምስጋና ለእግዚአብሔር። ልጅ እንሆናለን። አንደኛው ይሄ። ሁለተኛው የእግዚአብሔርን ቃል በመስማት ልጅ እንሆናለን። የማንን ቃል? ድገሙልኝ። የእግዚአብሔርን ቃል በመስማት ልጅ እንሆናለን። መጽሐፍ እንዲህ ይለናል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ የእግዚአብሔር ቃል እንዲህ ይላል፣ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ይላል። ከቃሉ ጋር ናችሁ? ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ ለዘላለም በሚኖረው። ለምን በሚኖረው? ለዘላለም በሚኖረው በእግዚአብሔር ቃል ነው ይላል። በማን ቃል? ስለዚህ በማን ቃል እንወለዳለን? ስለዚህ ሰው የእግዚአብሔርን ቃል ሲሰማ የማን ልጅ ይሆናል? ሁለተኛው ሶስተኛው ይሄ ነው። አንደኛ ቀራንዮ ላይ በከፈለው ደም ባፈሰሰው ደም ኃጢአታችንን ሽሮ በደላችንን አርቆ ይርሱ በመስቀል ላይ በከፈለው ዋጋ ልጆቹ አድርጎናል። ሁለተኛ እሱን በማመን ልጆች እንሆናለን። ሶስተኛ ቃሉን በመስማት ምን እንሆናለን? አቤት ልጆቹ እንሆናለን። አራተኛ ከቃሉ ጋር ናችሁ? አራተኛ ልጅ የምንሆንበት መንገድ ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ስንወለድ። ይሄን ወንዶቹ በ40 ቀን ሴቶቹ በ80 ቀን። መጽሐፍ እንዲህ ይለናል፣ ከስጋ የተወለደ እሱ ስጋ ነው፣ ከመንፈስ ቅዱስ የተወለደ እሱ የእግዚአብሔር ልጅ ነው ይላል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ተመልከቱ። ቃሉ እንዲህ ይላል፣ ወሃሎ አሐዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። የአይሁድ አለቃቸው የነበረ ስሙ ኒቆዲሞስ የሚባል አንድ ሰው ነበር። እርሱ ማታ ማታ እየመጣ ከክርስቶስ እግር ስር ቁጭ ብሎ ይማር ነበር። ክርስቶስም ኒቆዲሞስን እንዲህ አለው፣ ዳግመኛ ካልተወለድክ ወደ እግዚአብሔር መንግስት አትገባም አለው ይላል። ከቃሉ ጋር ናችሁ? ምን ብለህ ካልተወለድክ? ዳግመኛ ካልተወለድክ ወደ እግዚአብሔር መንግስት አትገባም አለው። ኒቆዲሞስ ገረመው። ሰው ካፈጀ በኋላ ዳግመኛ ወደ እናቱ ማህፀን ገብቶ መወለድ ይችላል? እንዲህ አለ። አስተውሉ። ይችላል አለ። እንዴት ይሆናል? ይሄ እኮ የማይሆን ነገር ነው አለ። ክርስቶስ መለሰ እንዲህ አለው፣ አንተ የአይሁድ አለቃቸው ነህ። እስካሁን ድረስ ይሄን አታውቅምን? ንፋስ ከየት ተነስቶ ወዴት እንደሚሄድ አታውቅም። ከመንፈስ የሚወለድ ሁሉ እንዲሁ ነው አለ። ከስጋና ከውሃና ከመንፈስ ካልተወለድ ከቶ ወደ እግዚአብሔር መንግስት አትገባም አለ። አስተማረው ትምህርቱን። ከዚህ በኋላ ኒቆዲሞስ ተጠመቀ፣ አመነ፣ የክርስቶስ አካል ወገን ሆነ። ሰው በክርስቶስ አምኖ ሲጠመቅ የማን ልጅ ይሆናል? ልብ አድርጉ። በጥምቀት 2 ነገሮች ይከናወናሉ፣ ልጅነትና ስርየተ ኃጢአት። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 318ቱ ሊቃውንት በወሰኑት የሃይማኖት አበው ትምህርት ላይ 3 ምዕት እንዲህ ብለው አስቀምጠዋል። ወነአምን በአሐቲ ጥምቀት ለስርየተ ኃጢአት። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የኃጢአት ስርየትና ልጅነት የምናገኝበት ጥምቀት ነው። ሰው የእግዚአብሔር ልጅ የሚሆነው በመጠመቅ ነው። ክብር ምስጋና ለእግዚአብሔር ይሁን። አመስግኑት እግዚአብሔር። ልብ አድርጉ። ክርስትና ስንነሳ ስንጠመቅ ልጁ የስንት ቀን ልጅ ነው? ንገሩኝ። የ40 ቀን። ሴቷ በስንት ቀን ነው የምትነሳው? የ80 ቀን ልጅና የ40 ቀን ልጅ አምነው ነው የሚጠመቁት ወይስ በወላጆቻቸው እምነት ነው የሚጠመቁት? በጣም ጥሩ። ልብ አድርጉ። ስጋዊ ልደትም እምነት ነው፣ መንፈሳዊ ልደትም እምነት ነው። እናንተ ሹራብ የለበስከው ልጅ ና ፈጠን በል። እዚህ ጋር ቆም። ስምህ ማን ነው? የዓለም ስምህን ንገረኝ። አዳነ የአባትህ ስም? አየለ። አቶ አየለ አባትህ ናቸው? እርግጠኛ ነህ?
በምን አወቅ? ስትወለድ አቶ አባይ ነህ ያልከኝ አቶ አየለ አባት መሆናቸውን አንተ ታውቅ ነበር? ንገሩኝ። ሲወለድ አባቱ አቶ አየለ እንደሆኑ ያውቃል? በጣም ጥሩ። እናት ማን ነው ስማቸው? ወይዘሮ በቀሉ። እርግጠኛ ነህ ወይዘሮ በቀሉ እናት ናቸው? ደስ አይልም? ባንዴ እናቱንም አባቱንም አስካልኩት። ጥሩ ቀላል። አሁንም ልባርክ መልስልኝ። እናት ወይዘሮ በቀሉ እንደሆኑ ስትወለድ ታውቃለህ? ያውቃል? እናንተስ ታውቃላችሁ? እኔ ያውቃለሁ? አናውቅም። ስለዚህ እናታችንን እናት ብለን በምን ተቀበልን? ንገሩኝ። በጣም ጥሩ። አባታችንን አባት ብለን በምን ተቀበልን? ስለዚህ ከውሃና ከመንፈስ ስንወለድ የእግዚአብሔር ልጅ መሆናችንን በምን ተቀበልን? አመስግኑት እግዚአብሔርን። በእምነት ነው የምናረጋግጠው። ስለታዘዘኝ ወንድሜን አንድ ጊዜ አመስግኑልኝ በደንብ አድርጋችሁ። አሁን ይሄ ትምህርት ለምን አስፈለገ ካላችሁ፣ ሰው ሲወለድ ሁሉም ሰው እናቱን አባቱን አያውቅም። እያደገ ሲሄድ ግን በእምነት በጣም ጥሩ። ግን አባት ልጁን ማወቅ አይችልም? ይችላል። እናትስ ልጇን ማወቅ አትችልም? ጥሩ። እግዚአብሔር አባታችን ነው፣ ቤተክርስቲያን እናታችን ናት። ስንወለድ ቤተክርስቲያን ታውቀናለች፣ እግዚአብሔር ያውቀናል። ክብር ምስጋና ለእግዚአብሔር። ልክ እንደ እናትና እንደ አባት። አባታችን ማን ነው? ንገሩኝ። እናታችን ማናት? ቤተክርስቲያን። ስለዚህ ቤተክርስቲያን በጥምቀት ስትወልደን መንፈስ ቅዱስ በጥምቀት የእግዚአብሔር ልጅ ሲያደርገን ማን ያውቃል? እግዚአብሔር ያውቃል። ቤተክርስቲያን ታቀናለች። ግን ልጁ እግዚአብሔርን በዚያ የዕድሜ መጠንና ዘመን ያውቀዋል። ስለዚህ የሥጋ ልጅነት በእምነት እንደሚረጋገጥ መንፈሳዊ ልጅነትም የሚረጋገጠው በምንድን ነው? አመስግኑት እግዚአብሔርን። ስለዚህ ሰው በጥምቀት የማን ልጅ ይሆናል? ኧረ በማርያም የማን ልጅ ይሆናል? አራተኛው ይሄ ነው። አምስተኛው ሰው በኃጢአት ቆሽሾ በበደል ረክሶ ከክብር ጎሎ ከጸጋ እግዚአብሔር ተለይቶ የአምላኩን ፈቃድና በጎነት ምሕረትና ይቅርታ ትቶ ኃጢአት ውስጥ ሲገባ በኃጢአት ሲጨማለቅ ሲረክስ ሌላ የሚወለድበት አንድ ጸጋ አለ። እሱም ንስሐ ይባላል። ሰው አባት ልጁ በጣም ቢያስቀይመውና ቢበድለው ልጄ አይደለህም ብሎ ሊክደው ይችላል። አይችልም? ይችላል። መካድ ይችላል። ግን ያ ልጅ የሱ ልጅ መሆኑ ይቀራል? ንገሩኝ። ሰው እግዚአብሔርን ትቶ በኃጢአት ዓለም ውስጥ ቢኖር እግዚአብሔር ልጄ ነው ልጄ አይደለህም አይለውም። ያ ክፉ ልጅ አባቱ እግር ስር ተንበርክኮ ይቅርታ ቢጠይቀው ልጁ ነውና አባቱን ይቅር ብሎ አባት ልጁን ያቅፈዋል አያቀፈው? ልክ እንደዛ ሰው ኃጢአት ሰርቶ ከእግዚአብሔር ፊት ቢርቅ ንስሐ ቢገባና ቢመለስ ዳግም ባይወልደውም እንደ ልጁ በፍቅር ይቀበለዋል። ስለዚህ ንስሐ ዳግም የምንወለድበት ከእግዚአብሔር ጋር የምንገናኝበት መንገድ ነው። ክብር ምስጋና ለእግዚአብሔር ነው። ስለዚህ ነው መጽሐፍ እንዲህ ይላል ሰው በንስሐ የእግዚአብሔርን ሕይወት ማግኘት እንዳለበት ሲያስረዳ የማቴዎስ ወንጌል ምዕራፍ 6 ቁጥር 18 ላይ እንዲህ ይላል፣ ንስሐ ባትገቡ ትጠፋላችሁ። እስኪ ሁላችሁ በሉ ንስሐ በሉ። ንስሐ ባትገቡ ትጠፋላችሁ። ስለዚህ ገልብጡት እስቲ ይሄንን ቃል ንስሐ ባትገቡ ትጠፋላችሁ ካለ ንስሐ ብትገቡ ቀላል ነው መንገድ። ስለዚህ ሰው የእግዚአብሔር ልጅ የሚሆነው አምስተኛው እና የመጨረሻው በምንድን ነው? ስለዚህ ልጅ ነን እንጂ ምን አይደለንም። አቤት ምን አይደለንም። እስኪ ሁላችሁም ባሪያ አይደለሁም ልጅ ነኝ የምትሉ እጃችሁን ከፍ አድርጉ። ልጁ ነኝ ባሪያው አይደለሁም የምትሉ ሁላችን ምንድነን? አልሰማሁም። የማን? የእግዚአብሔር ምንድነን? ልጅ ነን እንጂ ምን አይደለንም። ልጅ ከሆንን ደግሞ እንወርሳለን። ባሪያ ይወርሳል? ምን ወርሰው ማን ነው? ልጅ ስለሆነን እንወርሳለን። የምንወርሰው ከተማ አይደለም፣ የምንወርሰው ቤት አይደለም፣ የምንወርሰው የመንግስትን ስልጣን አይደለም። የምንወርሰው ሰማያዊ መንግስት ነው። ክብር ምስጋና ለእግዚአብሔር። ያንን መንግስት ነው የምንወርሰው። ስለዚህ ሁላችሁም ወደ ቤት ስትሄዱ ልጅ ነኝ እንጂ
አቤት ስለዚህ ሁላችን የማን ልጆች ነን ልጅ ያደረገን አምላክ ክብር ምስጋና ይግባው ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ክብር ምን ነው ቸኮል ክብር ምስጋና ይግባው የረዳን ያገዘን የጠበቀን አምላካችን እግዚአብሔር ምስጋና ይድረሰው ስለዚህ ከዛሬ ጀምሮ